ላንቺ ኃጢአት ተሰቅሏል ካንዱ ያንሳል ማለት ነው። በቃ ችግር የለውም። እግዚአብሔር ላንቺ ኃጢአት ተሰቅሏል ወይስ አልተሰቀለም? አብ አይደለም እኮ የተሰቀሏል፣ ወልድ። ችግር የለውም እኮ እግዚአብሔር ላንቺ ኃጢአት ተሰቅሏል አልተሰቀለም? እግዚአብሔር የምትለው የትኛውን? አንተ በስላሴ ታምናለህ? መጀመሪያ አንድ እግዚአብሔር ነው ያለው። በቃ እሱን አንድ እግዚአብሔር ለኃጢአትሽ ተሰቅሎልሻል። ወልድ ነው ወልድ እግዚአብሔር አንዱ እግዚአብሔር እኮ ነው። ቴክስቶች መጽሐፍ ቅዱስ አንብቤያለሁ ብለሃል አይደል? ኖ እኔ ጠየቅኩሽ። ኢየሱስ ክርስቶስና አብንና መንፈስ ወልድን ብዙ ቦታ ላይ ሰፕሬት አድርጎ ሳይሆን ኔቸራቸውን የሚያደርጉትን ነገር ስንት እግዚአብሔር ነው ያለው? ሜሪ ስንት እግዚአብሔር ነው ያለው? እሱ አንዱ እግዚአብሔር ለአንቺ ኃጢአት በመስቀል ላይ ተሰቅሏል። ኦኬ አሁን አንተ እያልከው ጀነራሊ ማለት ነው። ጀነራሊ አምላክ ምትል አብ ወልድ መንፈስ ቅዱስ አምላክ ናቸው ብለን ነው አይደለም እናምነው? አዎ አንተ ባልከው ሶስቱም ተሰቅለውልሻል። እዚህ ጥቅስ ላይ ነው ሶስቱ አይደለም እንደሱ አይደለም እንደሱ ብለን አናያቸውም እኮ አለ አይደል? እንደዛ ጋር ሜሪ ምን መሰለሽ፣ አንድ አምላክ በሶስት ሰዎች በሶስት ኔቸር ብለህ ነው ማየት ያለብህ። ሜሪዬ ምን መሰለሽ፣ አንድ ጥያቄ ልጠይቅሽ። ይሄ ኤፌሶን ላይ ስናወራ ቆይ ይማ ተረጋጊና እኔ ረጋ ብዬ ላወራሽ። እኔ ሐሳቡ አገባኝ ጥያቄ ቅድም እኮ አልገባኝም። ቅድምም እኮ ይሄንን ላስረዳሽ ያልገባሁበት ነገር የለም፣ ግን የሆነ ነገር ገና ለገና ይለኛል ብዬ ስለምታስብ የተረዳሽው አልነበረም። አሁን ተረጋጊና ላስረዳሽ። ይማ ምን መሰለሽ፣ እዚህ ጋር ይባረክ የተባለው እግዚአብሔር አለ አይደለም? አዎ። ይሄ እግዚአብሔር ለአንቺ ኃጢአት በመስቀል ላይ ተሰቅሏል። ይሄ ነው ጥያቄ በቃ። እኔ በእውነት አውልጌር ኦፍ ላይፍ 1 ሚኒት አውርቼ ማለት 1 ሚኒት ብያለሁ። ሌላ ጊዜ እንነጋገራለን። ሌላ ጊዜ እንነጋገራለን ግን ሜሪ እንድታወሪ ሳይሆን እዚህ ጋር የተባረከው እዚህ ጋር የተባረከው እግዚአብሔር ለአንቺ ኃጢአት በመስቀል ላይ ተሰቅሏል ወይስ አልተሰቀለም? ይሄ ነው። እሱን ስትል እኮ ማለት ነው ገብርኤል ተልኮ እኮ ለማርያም ሲመጣና ውለጅ ትወልጃለሽ። ለምን ገብርኤል ጋር ትሄጃለሽ? ለምን እዛ ጋር ትሄጃለሽ? እዚህ ጥቅሱ ጋር ለምን አቆሚ? አሁን ብዙ ቦታ ትረግጫለሽ። የምወደው ልጅ እሱ ነው፣ እርሱን ስሙት። እሱንም ማን ጠየቀሽ? እሱ ጋር ለምን ትሄጃለሽ? የማይሆን ቦታ ላይ እኮ ነው የመጣሁት። ኖ እኔ ጥያቄ የጠየኩት እዚህ ጋር የተባረከው እግዚአብሔር ተሰቅሏል ወይስ አልተሰቀለም? በቃ ከተሰቀለ ተሰቅሏል፣ ካልተሰቀለ አልተሰቀለም። ኢየሱስ ክርስቶስ በአብ ቀኝ ተቀምጧል። እሱን አልጠየቁሽም። ኢየሱስ ክርስቶስ በምን ቀኝ ተቀመጠ አልጠየቁሽም። እዚህ ጋር ያለው እግዚአብሔር ተሰቅሏል ወይስ አልተሰቀለም? ይሄ ምንድነው? ይሄ ዝም ብለን just for the sake of argument የምናደርገው conversation ሆነብን። እናንተ ላይ ኦነስት ሁኑ ትለናላችሁ፣ ግን ጄኒወን የሆነ ነገር ግን ደግሞ ማምጣት አለብህ እዚህ ጋር። አይደለም። ይሄ ጭራሽ ስለምንም ነገር እዚህ ጋር የተባረከ እግዚአብሔር እንዳለ አወራን አይደለም? እዚህ ጋር የተባረከ እግዚአብሔር አለ። ሐሳቡን ተረዳሹ። ይሄ የተባረከው እግዚአብሔር እንዴት ተባረከ፣ በምን ተባረከ እሱ አይደለም ጥያቄ። እዚህ ጋር የተባረከው እግዚአብሔር ለአንቺ ኃጢአት ተሰቅሏል ወይስ አልተሰቀለም? ለምሳሌ ሜሪ ቆይ 5 ሰከንድ እውነተኛው አለክ ማይክን አንሳ። እውነተኛው ሰላም ነው እንዴት ነው ጃ አለው። እዚህ ጋር እንትን የክርስቶስ አምላክና አባት የተባለው እግዚአብሔር ተሰቅሏል አልተሰቀለም? አልተሰቀለም። የክርስቶስ በቃ ይሄው በቃ አልተሰቀለም። አይሸመልስ በቃ ክሊር የሆነ ይሄኛው እግዚአብሔር አልተሰቀለም። በቃ እንደ አንተ እኮ እንትና ኃይሌ እኮ እንዳለ ነጣጥለህ እኮ አስቀምጠሃቸዋል። እንትና እኮ ታዲያ አንድ ላይ ተሰቅሏል። የማይነጣጠሉ የስላሴ ነገር እኮ አይነጣጠልም እንዴ? ሜሮን አብና ወልድ በአካል የተለያዩ አይደሉም እንዴ? በአካል በአካል አብና ወልድ የተለያዩ አይደሉም? የተለያዩ ናቸው እኮ ተብሏል እኮ ቅድም። ብዙ ጊዜ እናወራለን ግን በአካል እኮ ሜሮን ነው የምጠይቃት። በአካል የተለያዩ ናቸው አይደሉም? አካሉንም ራሱ ጠፋት እናረፈችው። እሺ ኃይሌ በአካል የተለያዩ ናቸው አይደል? አብና ወልድ አንተ እኮ አሁን ሴክ ኦፍ ወርድስ ነው እኮ እየተጠቀምክ ያለው። በአምላክነት በባህሪ አካል አለ አይደለ? አካል አለ። አብ የራሱ አካል አለ።
ነገሮች አሉ ውስጥ ገባህ አይደለም? አንዱን ለብቻው አውጥተህ ማን ነው አንተ አሁን ለምሳሌ እውነት ቢሆን እውነት ማለት ቃል ነው ብቻውን ነው ብለህ ጀመረን እኮ አካሌ አንድ ነው። አሁን ይሄ ሶስት ባህሪያት ያልካቸው አብ ውስጥ እኮ አለ። አብ ውስጥ ማሰብ ይችላል። አብ ማሰብ ይችላል፣ መናገር ይችላል። ያው ነው አብ ራሱ አይደል? ሶስት ነገር አለ። በወልድ ቃልነት ነው የሚናገረው። በወልድ ቃልነት ነው የሚናገረው። በወልድ ቃልነት ይናገራል ማለት ያ ወልድ በቃልነት አብ ውስጥ የለም ማለት ነው። ወልድ በቃልነት አብ ውስጥ የለም። ወይ ጉድ አለ የለም? አንተ ጃ ተመለስ። አንተ ከጃ ጋር ብናወራ ይሻላል። አንተ አልተረዳህም። ወልድ በቃልነት አብ ውስጥ የለም ወይ? ወልድ ማን ነው? አብ የሚናገረው በወልድ ቃልነት ነው ብለሃል አይደለ? እውነተኛው ልጅ አልተረዳም። ተው ኧረ አልተረዳም ይላል እንጂ ዝም ብሎ ሊያመልጥ ነው። ቆይ ሐሰን ያዘው። አንተ ራስህ በጣም እንድትረዳ ሰው አድርገናል። ሌሎቹ ይሻላል። ጃ ይሻላል። ሐሰን ኢቲ ኃይሌ ሐሰን አሪፍ ነች መሰለህ። እሺ እስኪ ስላሴ የምትለውን ነገር እስኪ በብሉይ ኪዳን እያስል ነው። አንተ ማን የገባው? ሐሰን አጉል ሰዓት ነው የገባው። አብሽር። እሺ ስላሴ የሚለውን ማለት ሶስት ናቸው እያልክ አንድ ናቸው ማለት አይቻልም። በቁጥር ብዜ ትናገራለህ። ከዛ ደግሞ እንደገና አምጥተህ በሲንጉላር ፎርም ትናገራለህ። ስለዚህ ይሄንን ነገር እስኪ ወይም ይሄንን ሜተድ በብሉይ ኪዳን አሳየኝ። ከዘፍጥረት እስከ ትንቢተ ሚልክያስ ምንድነው ማሳየህ? ይሰማካል? ወይም ሁለታችሁ ይጨርሱ። ሁለታችሁ ጨርሱ እየተባለ ነው። እኔ አንድ አካል ሆኜ ሳለው እሱ ሶስት ነገር አለህ አለኝ። አብ ራሱ ሶስት ነገር አለ በውስጡ። ቃልነት አለው በውስጡ፣ ቃል አለው፣ እስትንፋስ አለው። እኔ ስገባ ስለዚህ አንዱ አካል አብ ውስጥ ቃል አለ፣ እስትንፋስ አለ። እውነት ሐሰት? አልሰማሁም። እኔ ቆይ አንዴ የሆነ ነገር ልናገር። መጀመሪያ ነገር አንተ ምንድን ነው የጠየቀውን መልሰህ አንተ የፈለግከው መጀመሪያ አንዴ ተናገር። እኔ መጀመሪያ ተናግሬ ነው የገባሁት። ምንድን ነው እምነትህ? አብ ውስጥ ወልድ በቃልነት ምንድን ነው እምነትህ? ምንም ልሁን በቃ እኔ አልመልስም አለ አንተ። ሌሎቹ ሙስሊም እንደሆኑ አውቃለሁ። አንተ ምን እንደሆንክ አላውቅም። እኔ ደግሞ ኦርቶዶክስ ነኝ፣ ሙስሊም ነኝ። በቃ ጥሩ ቀጥል። አሁን ወልድ በቃልነት አብ ውስጥ አለ የለም? ወልድ በቃልነት ምን አብ ውስጥ አለ የለም? ምን ማለት ነው? ምን አይነት ጥያቄ ነው ይሄ? ደግሞ ይህ መሰረታዊ ጥያቄ ነው። ይሄ የሚስጥረ ስላሴ ትምህርት እኮ ነው። ይኸውልህ በቃ አጭር ነገር ልመልስልህ። ወልድ በቃልነት አብ ውስጥ የለም? በቃ በወልድ ቃልነት ነው የሚናገሩት እያልኩ እያስረዳው አይደል እንዴ? እኮ በቃልነት አብ ውስጥ የለም ወልድ። ህልውናቸው እርስ በርስ እኮ በቃ ህልውናቸው አንድ ላይ ነው የሚኖሩት። አንተ ቆይ ትረዳለህ? ይሄ ክርስቲያን ነበርክ በፊት እኮ አለ የለም? በቃልነት ወልድ አብ ውስጥ አለ የለም? አለ ወይም የለም በለኝ። አለ። እሺ ጎሄድ ጥያቄህን ቀጥል። እሺ መንፈስ ቅዱስ በስትንፋስነት አብ ውስጥ አለ የለም? አለ በሱ እስትንፋስ። ስለዚህ አብ ውስጥ ቃልነት አለ፣ እስትንፋስነት አለ። አንድ ሲሆኑ ሶስት ናቸው እያልን አይደል እንዴ? ልባዊነት አለ። እኔም ውስጥ አንድ አካል ነኝ። እኔ ውስጥ ልባዊነት፣ ቃላዊነት፣ ሕያውነት አለ። ስለዚህ አብ ይሄ ነገሮች አሉት። ይሄ አብ አምላካዊ ልብ አለው፣ አምላካዊ ቃል፣ አምላካዊ እስትንፋስ አለው። ይሄ አብ አምላክ ነው። እውነት ሐሰት? ይሄ ቃል ምንድን ነው ያልከው? ይሄ አብ ይቆራረጣል። ድምጽ በጣም ምን ይቆራረጣል? አብ እነዚህ ነገሮች አሉ። የተቆራረጠ ነበር መጨረሻ ላይ የተቆራረጠ ነበር። ምን አልከኝ? አብ ልባዊነት አለው፣ ቃላዊነት አለው፣ ሕያውነት አለው። ስለዚህ ይሄ አብ አምላክ ነው አይደል? ሶስት ነገሮች አሉት። አብ ለባዊ ነው። በአብ ለባዊነት ይናገራል። በአብ ለባዊነት ያስባሉ፣
በወልድ ቃልነት ይናገራል። አሁን ይሄ እኮ ትልቅ የሚያከራክር እኮ አይደለም። ይሄ በነገራችን ከእስልምና ጋር ይሄ አንድ አካል ሆኜ ሳለው ሶስት ነገር አለህና ሶስት አትባልም ልትለኝ ሞከርክ። አብ ራሱ ሶስት ነገር አለው። ያስባል፣ ይናገራል፣ ይተነፍሳል። ስለዚህ አብን ሶስት ልታረገው ነው? እንደሱ አይደለም ማለት እሺ ሊል የፈለገው ሜቢ በዚህ ሰጠሁት ላይክ አንድ ፋሚሊ አለ፣ አንድ ቤተሰብ አለ አይደል? ቤተሰብ እናት፣ አባት፣ ልጅ አለ። ምሳሌ ነው እንግዲህ አንድ እናት፣ አባት፣ ሚስት አሉ ልበለ። ከዛ እነሱ ስትጠራ ሶስት ዲፈረንት ሰዎች ይመስላሉ አይደል? ቢከሱ ሶስቱም ዲፈረንት ነገር ሊያደርጉ ይችላሉ። ስትጠራቸው ግን አንድ ቤተሰብ ነው የምትለው አይደል? ኮንሴፕቱ ይሄ ነው ማለት በዚህ ዳይሬክትሊ ባትወስደው ማለት ነው። አሁን ስትወስደው አንድ አምላክ ነው ያለው። ማወቅ ያለብሽ ነገር ግን ሶስት ሰው በውስጡ ወይ አንድ አምላክ ሁሉን ማድረግ ይችላል አይችልም? ሶስት አይነት ሰዎች በውስጡ ወይ ማለት ነው። አብ ሁሉን ማድረግ ይችላል አይችልም? ይችላል። ወልድንና መንፈስ ቅዱስን እባካችሁ እንደዚህ ለማድረግ ፈልጌ ነው ብሎ ነው እንደሚያደርገው። አንተ እኮ እንደ ሰው እያደረካቸው ነው አይደለም? በአንድ ልቦና ነው ጠይቃት። ጣልቃ አትግባ። ቆይ እሷ ስለገባች እሷን ጠይቃት። ወልድና መንፈስ ቅዱስን እባካችሁ እንደዚህ ላደርግ ፈልጌ ነበር ብሎ ነው እንደሚሰራው ስራ። አብ እንደ ቀደም ከየሰጣነው ኤነርጂ ይሰራል አይደል? እንደ እኛ ውስጣችን ያሉት ነገሮች ነፍስ ጋር መንፈስ ምንላቸው ማለት ነው። አንዱ ካለ አንዱ መኖር ይችላሉ፣ ግን ይጠያየቃሉ። ላይክ ዳይሬክትሊ ላይክ እንደምናወራው እንዳንተ ይጠያየቃሉ አይጠያየቁም ማለት። ለዚህ እኮ ነው ኢየሱስ ክርስቶስ እኔን ብታውቁ እሱ ብታውቁ ነበር። ለምን አመልሽም? ቀጥታ መልሽ አልኩ አብ መንፈስ ቅዱስን አስፈቅዶ ነው እንደዚህ ለማድረግ ፈልጌ ነበረ እና ትፈቅዱልኛላችሁ ብሎ ነው። እኔን የሚሰማ አብን ይሰማል አለ። አንድ ላይ ነው የሚሰሩት። ይኸውልህ አንድ ነው፣ አንድ አይነት ያልተጠየቅሽው ነው ማለት ነው። ወልድ አይሆንም፣ ወልድ ሳያቅ አይ በትክክል የተጠየቀው መልስ ከሆነ ወልድ አብ የሆነ ነገር መስራት ሲፈልግ ገና ወደ ወልድና መንፈስ ቅዱስ ተማጽኖ ጸሎት አቅርቦ ነው እንዴ ባካችሁ ፍቀዱልኝ ብሎ የሚያደርገው? ያደረገበት አለ እንዴ? እንደዛ እኮ አይደለም። በአንድ ልቡና ነው የሚያስቡት። መነጋገር አያስፈልጋቸውም እነሱ እኮ በቃ እሱን እኮ ነው። ስለዚህ ሁሉን የማድረግ ኃይልና ስልጣን አለ እኮ በአብ ልብነት ይታሰባል። በቃ ሀሳባቸው አንድ ነው። ሲቀጥል ደግሞ አብ ሁሉን የማድረግ ኃይልና ስልጣን አለው አይደለም? አብ ሁሉን የማድረግ ኃይልና ስልጣን አለው። አዎ ወልድ ሁሉን የማድረግ ኃይልና ስልጣን አለው። ስለዚህ ሁለት ሁሉን ማድረግ የሚችሉ ኃይሎች አሉ ማለት ነው። እሺ ይሁን ቀጥል። እሺ ምንድን ነው ከዛ በኋላ ኃይሎች ማለት እኮ ሁለት አምላኮች ማለት እኮ ነው ታዲያ። ይሄን ነው እኮ እያልኩ አሁን እሺ ወደ ሌላ ጥያቄ ልምጣለን። አሁን በስልጣን አንድ ናቸው ማለት ምን ማለት ነው ላንተ? አብ ይኸውልህ አባት ይባላል አይደል? ለምሳሌ አሁን እኮ ቅዳሴ ማርያም ላይ ለምሳሌ በስልጣን ያልኩ ስለ አባትነት አልጠይኩም። አብ ወልድ መንፈስ ቅዱስ ላስረዳ አንድ አዳምጣ። በስልጣን አንድ ናቸው ማለት ምን ማለት እኮ ላስረዳ አዳምጣ። አሁን አንድ ዝም በልና አዳምጠኝ። ይኸውልህ አብ አባት ነው ይባላል። ወልድ ማለት ስሙ ራሱ ምንድን ነው? ልጅ። መንፈስ ቅዱስ አይደለም? ስለዚህ አብ አባት በመሆኑ ልክ አብርሃም ይስሐቅን እንደሚያዘው እሱን አልጠየኩም። ያልጠየኩን አትመልስልኝ። በስልጣን አንድ ናቸው ማለት ምን ማለት ነው? ስለ ኩነትና ስለ ምንድን ነው? ስለ ግብር ሶስትነት አታወራልኝ። እኔማ የምጠይቀው ያለሁት ስለ ስልጣን ነው። በስልጣን አንድ ናቸው ማለት ምን ማለት ነው ያልኩ? ስለ ስልጣን ነው ያወራው። ስለ ግብር ሶስትነት አትጠይቀኝ፣ አትንገረኝ። አብ ወላዲ ወልድ ልመልስ። አንዴ ሙሉ ላውራና እኔ ፖይንቴን ላውራና መጨረሻ ላይ የመለስከው መልስ ትክክል አይደለም በለኝ። አንዴ አድምጠኝና የተማረ ሰው ንግግር የምናወራ ከሆነ ማለት ነው። ይኸውልህ አብ አባት ነው። አሁን እኛ በእኛ አስተሳሰብ ውስጥ ምንድን ነው ያለው? አባት የግብር ሶስትነት ስላልጠየቅኩ አልሰማህም። እሱን ገባ? የግብር ሶስትነት አልጠየቅም። አብ አባት ነው። የማይሰማ ሰው ነው። በእናታችሁ ሌላ ሰው ሌሎቻችሁ አውሩ። በእናታችሁ ሌሎቹ አታውቀውም። አየህ ሶስቱ ስላሴ ማለት ሶስቱ አምላኮች ማለት ነው። መልሱ እየመጣ ነው ስለገባ ነው ማለት ሶስቱ አምላኮች መልሱ እየመጣ ነው ስለገባ ነው። ይኸውልህ ሶስቱ አምላኮች ስንት ናቸው ማለት ነው?
ሶስቱ አምላኮች ስንት ናቸው? አንድም ሶስትም ናቸው። ምን ማለት ነው? አንድ አምላክም ናቸው፣ ሶስት አምላክም ናቸው ማለት ነው። ሶስቱ አምላኮች ለምን ተባሉ? እያንዳንዳቸው የአምላክነት ስልጣን አላቸው። ገባ? ሁሉን የማድረግ ስልጣን ስላላቸው እያንዳንዳቸው ሁሉን የማድረግ ስልጣን ስላላቸው አምላክ አምጣ መልሱን አምጣ። ይሄንን እንደገና አሁን አንተ ያልመለስክልኝን ምሳሌ መልስ ልመልስልህ። እሺ ምክንያቱም ዝም ብለህ ነው እንትን የምትለው እንጂ በስልጣን አንድ ናቸው ትላለህ እንጂ በስልጣን አንድ የሆኑበትን ምክንያት አታውቀው። ካወቀው ንገረኝ። አንቺ አራዳ መሆንሽ ነው። አሁን አፋፌን እያልሽኝ ዝም ታስቢኝና ስለ ግብረ ሶስትነት ምን ትነግረኛለህ? ስለ ግብረ ሶስትነት አድምጣ። መጀመሪያ ከመለስኩኝ በኋላ ሙሉውን ከመለስኩ በኋላ ህዝብ እያየ ነው አይደል? እዚህ ጋር 100 ምናምን ሰው ባጭሩ መልሳ። ስለ ግብረ ሶስትነት አታቋርጠኝ። አንዴ ኃይሌ ቆይ አንዴ። እውነተኛው ጥያቄ አንተ ትሻላለህ መሰለኝ። ሐሰን አንዴ ቆይ አድምጠኝ። አንዴ ቆይ እውነተኛው ቆይ አንዴ ኃይሌ ትቀጥላለህ ሀቢቢ። እውነተኛው ሰልማን አይደለም አንዴ እውነተኛው ሰልማን አይደለም መልስልኝ። ኧረ ቆይ አንዴ አንተን አይደለም ቆይ አንዴ። እውነተኛው ሰልማህ ነው ሙስሊም ነኝ ያልከው ለሱ ወይስ ምንድነው ነገር? አይ እሱ እንደ ኦርቶዶክስ ብለው ዝም ብሎ ሌላ ነገር እንዳይል ብዬ ነው፣ ለመጠየቅ እንዲመቸኝ ነው ሙስሊም ነኝ ያልኩት። አይ ሁለተኛ ግን እኛ ሙስሊሞች እያለን ኃይሌ እንደ ተረጋጋ። እኛ ሙስሊሞች እያለን በሙስሊም ቤት ውስጥ ሙስሊም ነኝ ብለህ አትናገር። ይሄ መልካም ስራ አልሰራህም። እሺ ኦኬ ችግር የለም። እሺ ምክንያቱም ሙስሊም ነኝ ብለህ ስትል አሁን ኃይሌ ጥሩ ስነ ምግባር ስላለው ነው እንጂ ያ ታውቃለህ፣ እስልምናን ሰዎች እንዴት እንደሚሳደቡ እንዴት እንደሚዘልፉ አንተም የምታየው ነገር ነው። ስለዚህ በዛ ነገር አንተን ተነሳስተው የኛ እምነት እንዲሰደብ እንዲዘለፍ ስለማንፈልግ መጨረሻ ላይ ዞሮ ዞሮ ሙስሊም አለመሆንን ስትናገር ጥሩ ስራ አይሆንም። እሺ ሐሰንዬ እንዴ ቆይ እውነተኛው አንዴ ቆይ እንከባበርና ስለዚህ አሁን እኔ እዚህ ጋር ቆየኝና ቆይ አንዴ እውነተኛው አንዴ መልስ አይደለም መልሰው አይሌ እውነተኛው ኦርቶዶክስ ነው። እንደ ኦርቶዶክስ ነው ማውራት ያለበት። ኦርቶዶክስ ነው ግን እሱ ሃይማኖት ላይ ፎከስ አድርጎ ሊያመልጥ ሲፈልግ ነው። ኦኬ ነው እንደዚህ አይደል? አንዴ መልስ አይደለም መልሰው አካሄድ ላይ ጥያቄ ስላለኝ ነው። ሐሰን አንዴ አድምጠኝ አንተ። እሺ ይሰማል? እየሰማሁ ነው። ምን ታደርጋለህ መሰለህ አንተ መሀል ላይ ትሆንና እሱ ጥያቄ ያቀርባል። ከዛ በኋላ ጥያቄውን እስኪጨርስ እኔ ዝም እላለሁ። ከዛ በኋላ እሱ ዝም ይልና ደግሞ እኔ ደግሞ መልሴን እመልሳለሁ። አያቋርጠኝ። አንተ መሀል ላይ ሆን። ጥሩ ጥያቄ ተጠያየቁ። አንዳችሁ ስታወሩ በአንዳችሁ ላይ መደረብ አይቻልም። በቃ እኔ ጥያቄውን እስኪጨርስ ዝም እለዋለሁ። እሱ ደግሞ ልክ ከጨረሰ በኋላ እኔ ደግሞ መልሴን ቁጭ አደርጋለሁ። በዚህ አካሄድ ብንሄድ ከሆነ ልቀጥላለሁ። ከዛ ውጭ ግን መሀል ላይ የገባ እንትን ማለት ነው አይመቸኝም። ዝም ብሎ ቁጭ ማለት እንደዛ አድርጉ። ጥሩ በቃ እውነተኛው ያው ከኛ ጋር ትወያያለህ ብዙ ጊዜ፣ በዛ መልኩ ተወያዩ። እሺ እውነተኛው ኦኬ አሁን ጥያቄው ምንድነው ባጭሩ የምትመልስልን? ስለ ስልጣን ነው እየጠየቅኩ ያለሁት። ስለ ግብር ሶስትነት ስለ ኩነት ስለ ግብር ሶስትነት አልጠየቅኩም። ስልጣን ነው የምጠይቀው። በስልጣን አንድ ናቸው። በስልጣን አንድ ናቸው ማለት ምን ማለት ነው ለአንተ? ባጭሩ ቃሉን ተርጉምልኝ። እሺ ሚውት አድርጉልኝ እሱን፣ እኔ ደግሞ ልመልስ። ልክ ስጨርስ ደግሞ እሱ እንትን ይላል። አላረዝመውም፣ አጭር አድርጌ እመልሳለሁ። ስልጣን ማለት ይኸውልህ የአምላክነት ስልጣን ማለት ነው። የአምላክነት ስልጣን ማለት ይሄን ዓለም ለምሳሌ ይሄን ዓለም የፈጠረው ፈጣሪ አምላክ ነው። ይሄን ዓለም የሚያሳልፈው ራሱ እሱ ራሱ ነው። ይሄ ስልጣን በዚህ ስልጣኖች አንድ ናቸው። ግን ምንድነው ለምንድነው በስልጣን አንድ ናቸው ብለን የምንናገርበት ምክንያት? አሁን አብ የሁለቱ አስገኝ ነው ማለት ከአብ ነው የሚገኙት ማለት ከአብ ይወለዳል፣ ያኛው ደግሞ መንፈስ ቅዱስ ደግሞ ይሰርጻል። በዚያ አስተሳሰብ ሰው ሲሄድ ምንድነው የሚመጣበት? ልክ አባት ልጁን እንደሚበልጠው እንደዚያው ይበልጣል የሚል አስተሳሰብ ውስጥ ይገባል። ኖ እንደዛ አይደለም። አብርሃም ይስሐቅን እንደሚበልጠው ይስሐቅና ያዕቆብን እንደሚበልጠው እንደዛ ይበልጣል ማለት አይደለም። አብ በግብር ወላዲ ስለሆነ ወለዳቸው እንጂ ግብሩ ስለሆነ ወለዳቸው እንጂ በስልጣን ከነሱ የበለጠ ሆኖ እንደዛ አስገኝ ሆነ ማለት አይደለም ማለት ነው። ስልጣን አንድ ናቸው ማለት ይሄ ነው። በስልጣን አንድ ናቸው ማለት ይሄ ነው። አይበላለጡም። አብ አባት በመሆኑ ከወልድ ከልጁ አይበልጥም።
የተለየ ጊዜ ውስጥ አልነበረም። ተመሳሳይ ጊዜ ውስጥ ነው የነበሩት። ዘለዓለማውያን ናቸው ሶስቱም። ለምሳሌ በምድራዊ አስተሳሰብ በስጋና ደም ስታስበው ልጅ ከአባት አይበላለጡም ማለት ነው። ወይት አይበላለጡም። ቆይ አልጨረስኩም፣ ዝም በላ። ቅድም አካሄዳችንን አትጣስ። እስከጨረስ ድረስ እንትና ለአንተ ብቻ ሳይሆን እኮ ለኦዲየንሱም ነው የምመልሰው። ስለዚህ ኦዲየንስ ነው የሚፈርደው። አድምጥ አንተ። ስለዚህ ለምሳሌ አሁን በስጋዊ በደማዊ አስተሳሰብ ስታስበው ልጅ ከአባት ባነሰ ጊዜ ውስጥ ነው የኖረው። ለምሳሌ አባት በ40 ዓመቱ ላይ ቢወልድ የበፊቱን 40 ዓመት ውስጥ ልጁ አልነበረም። ከ40 ዓመት በኋላ ባለው ጊዜ ውስጥ ነው የነበረው። በአብና በወልድ ላይ ስታስበው ግን አብ በነበረበት ዘመን ሁሉ ወልድ ነበረ፣ መንፈስ ቅዱስም ነበረ። እንዴት? ለምሳሌ አንድ ጧፍ አለ። ከዛ ጧፍ ውስጥ ከአንዱ ጧፍ ላይ ልክ መሀሉን ቆርጠህ ብርሃኑን ወደ ጎን ብታወጣው ይሄኛው ሁለተኛው የወጣው ብርሃን በፊት ከነበረው ብርሃን ውስጥ ተመሳሳይ ጊዜ ውስጥ ነበረ፣ ተመሳሳይ ታይም ፍሬም ውስጥ ነበረ፣ አልጠፋም። ስለዚህ ምንድን ነው ተመሳሳይ ጊዜ ውስጥ ነበሩ። በስልጣን አንድ ናቸው ማለት በእነዚህ መልኩ ነው የሚተነተነው። ማለት በተመሳሳይ ጊዜ ውስጥ ነበሩ። ተመሳሳይ የሆነ የፍርድ ምንድን ነው ሌጂትሜት ናቸው፣ በቃ ለመፍረድ ሶስቱም ኦኬ። አሁን አንተ እያወራኝ ያለው ስለ ስልጣን እየጠየቅኩ የተወሰነ መልሰዋል፣ ግን መልሰክ ዓለም ሳይፈጠር አብረው እኩል ነበሩ፣ ሳይቀዳደሙ ነበሩ የሚል ነገር ነው የነገርከኝ እንጂ ስለ ስልጣናቸው ብዙም አልነገርከኝም። የተወሰነ የነገርከኝ ምንድን ነው በስልጣን አይበላለጡም ማለት ነው አልከኝ። ኦኬ፣ ይሄኛውን ይዝላለሁ። ምን ማለት ነው? እኩል ናቸው ማለት ነው። በስልጣን እኩል ናቸው ማለት ነው አይደል? በስልጣን አንድ ናቸው ማለት። አዎ። ኦኬ፣ በስልጣን እኩል የሆኑት በምን ምክንያት ነው? እሺ፣ ይሄን ደግሞ ልመልስ። አሁንም አድምጠኝ፣ ሚዩት አድርገው አንተ። በስልጣን ደግሞ እንዴት ነው አይደል? እንዴት አንድ ሆኑ ነው። ስለዚህ ሁለት ባለስልጣኖች መኖራቸውን በዛው እያወቅህ ነው። ገባህ አይደል? ሁለቱ ባለስልጣኖች በስልጣን እኩል የሆኑት በምን ምክንያት ነው? እሺ አድምጠኝ። አሁን ደግሞ ልመልስ። ይኸውልህ አብ፣ ወልድ፣ መንፈስ ቅዱስ አሁን እኮ ሁሉም ነገር የተሳሰረ ነው። አሁን አንተ ልክ ከግብሩ ጋር አምጥቼ ሳመጣልህ ስለ ግብሩ ነው የምታወራው ብለህ ነው የምትመልሰው። ኖ እንደዛ አይደለም። ስልጣን ይኸውልህ ሶስት አካል ነው ያላቸው። ግን ሶስት አካል አላቸው ማለት በስልጣን ይበላለጣሉ ማለት አይደለም። ይሄ ነው አጭሩ ነገር። በስልጣን እኩል የሆኑበት ምክንያት ምንድን ነው? እዚህ ጋር አንድ ምሳሌ ብሰጥ አንቺ አይደለሽም። በአምላክነት አንድ ናቸው። በአምላክነት አንድ ናቸው። ራሱ ይመልስ። ዝም በይ እስቲ። በአምላክነት አንድ ናቸው የሆኑት ምክንያት ምንድን ነው? በአምላክነት አንድ ስለሆኑ ነዋ። በመለኮት ባህሪ በአገዛዝ አንድ ስለሆኑ። ስልጣን ማለት እኮ መለኮት ነው። መለኮት አይደለም። መለኮት ማለት እኮ አምላክ ማለት እኮ ነው። ግዕዝ ስለሆነ ነው እኮ አምላክ ማለት ነው እኮ። ስልጣን ደግሞ ሌላ እንደ አትቀላቅለዋ። እሺ ቀጥል። ስልጣን ማለት እኮ አምላክነት፣ ገዢነት አንድ ነው። ስለዚህ አብም ገዢ ነው፣ ወልድም ገዢ ነው። ሁለት ገዢዎች አሉ። አብም አምላክ ነው፣ ወልድም አምላክ ነው። በገዢነት አንድ ናቸው የተባልክ ምንድን ነው ወደኋላ የምትመልሰው? ተነገረ እኮ በቃ። ይሄን አልቀበልም ማለት መብት ነው። ይኸውልህ ቆይ እውነተኛ ማነህ? እሺ አሁን መልስ። ይሄንን አልቀበልም ማለት ዛት ራይት፣ ግን እውነታው ይሄ ነው። ይሄን መልስ። በስልጣን እኩል የሆኑበት ምክንያት ምንድን ነው ያልኩህ? አምላክ ስለሆኑ ነዋ። ሶስቱም አካላት አምላክ ናቸው። አምላክ ናቸው። ስለዚህ ሶስት አምላኮች አሉ እያልክ ነው? አምላክ ነው ያልኩት፣ አምላኮች አላልኩም። የኔ ጌታ አትሳቅ። ምንም የሚያስቅ ነገር የለውም ይሄ። አትሳቅ። ከወልድ እኩል የሆነው አብም አምላክ ወልድም አምላክ ስለሆነ ነው። በአምላክነት አንድ ናቸው። አምላኮች አንላቸውም እኛ። ሎቱ ስብሐት የተለያየ አድርገን እንትን አታድርግ። አብና ወልድ እኩል የሆኑት አብም ወልድም አምላክ ስለሆኑ ነው አይደል?
አምላክ ናቸው። አዎ እኮ ሁለት አምላክ በመለኮት አንድ ናቸው አልኩ እኮ እኔ ጌታ አልቀበልም ማለት መብት ነው። በቃ ሌላ እንትን አትበል። ይሄ የአብ አካሉ አምላክ ነው አይደለም? አካሉ ሰውነቱ የአብ አካሉ ምንድን ነው? ምንድን ነው ያልከው? የአብ አካሉ አምላክ ነው አይደለም? አምላክ ነው አልኩ። አምላክ ነው በቃ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ሶስት አምላኮች አትላቸውም። አይሰማም እንዴ? አልቀበልም ብለህ እለፍ በቃ። ኦኬ ሶስት አምላኮች የማትላቸው እያንዳንዳቸው አምላክ ሆነው የአምላክነት ስልጣን ኖሯቸው ሶስት አምላኮች የማትለው ለምንድን ነው? ሶስት አምላክ የማንላቸው ኦኬ አሁን ደግሞ አጥፋ። አሁን ረዘም ያለ ነገር ነው ማስረዳ። አጥፋ እንዴ ዝም በል። እንደገና በደንብ ጥያቄውን እንትን ልበልልህ። ሶስት አምላኮች የማትላቸው እያንዳንዳቸው አምላክ ስላልሆኑ ነው? እሺ ልመልስልህ፣ አድምጠኝ። ሶስት አምላክ ለምንድን ነው የማይባሉት? እያንዳንዳቸው የተለያዩ አምላኮች አይሆኑብህም ወይ ነው አሁን ጥያቄ ሀሳቡ ባጭሩ አይደለም? እያንዳንዳቸው አምላክ መሆናቸው ይታወቃል። እና ሶስት አምላኮች የማትለው እያንዳንዳቸው አምላክ ስላልሆኑ ነው ወይስ ሌላ መልስ አለ? እሺ ሶስት አምላክ እኮ ካልክ ይኸውልህ ምን ማለት ነው መሰለህ? አድምጠኝ። ሶስት አምላክ ማለት ምን ማለት እንደሆነ ልንገርህ። ለምሳሌ እኛ የምናመልከው አምላክ እግዚአብሔር አለ፣ ወይም ልዩ ሶስት ስላሴ የምንላቸው አሉ። ሌላ ደግሞ አምላክ ደግሞ አለ። ማን ነው እሱ አምላክ? የአምላክ ደግሞ ለምሳሌ የአብርሃም አባት እየሰራ የሚሸጠው ጣዖት ነበረ። ግብፃውያን የሚያመልኩት ላም ነበረ። ሌሎችም የሚያመልኳቸው አማልክት አሉ። እነዚህ አማልክት ጋር መለያየት ማለት ነው። ሶስት አምላክ ካልክ ምን ማለት ነው? ይሄኛው አምላክ ሌላ ነው፣ ይሄኛው አምላክ ሌላ ነው፣ ይሄኛው አምላክ ሌላ። ልክ እስራኤላውያን የተለያየ ያመልኩ እንደነበረው በወርቅ ምናምን ሰርተው ያመልኩ እንደነበረው ማድረግ ማለት ነው። ገባህ አይደለ? ሶስት አምላክ አንላቸው። በቃ ሀሳባቸው እኮ አንድ ነው። በአንድ ላይ ከገዛ ምንድነው የሚባለው? በእኛ ሀገር አባባል ምን ይባላል? በአንድ ልብ ተናጋሪ፣ በአንድ ቃል ተናጋሪ ምናምን የሚባል ነገር አለ። በአንድ ልብ የሚያስቡ በአንድ ቃል የሚናገሩ ምናምን የሚባል አባባል አለ አይደለም? ምን ማለት ነው ያ? ሶስት አምላክ ናቸው ካልክ አንደኛው አምላክ ሌላ ነገር የሚሰራ በሌላ መልኩ የሚመለክ፣ ወልድ በሌላ አምላክ የሚመለክ፣ መንፈስ ቅዱስ በሌላ መልክ የሚመለክ አድርገህ ነው እያቀረብክ ያለው ማለት ይሆንብሃል። አይደለም። እኛ የምናመልከው እንዴት ነው? አብን ብሩክ ስንለው ወልድንም ብሩክ ነው የምንለው፣ መንፈስ ቅዱስንም ብሩክ ነው የምንለው። ብሩክ አብ አሐዜ ኩሉ ዓለም አምላክነ ወብሩክ ወልድ ዋህድ እግዚእነ ኢየሱስ ክርስቶስ እንለዋለን። መንፈስ ቅዱስንም ብሩክ እንለዋለን። አንለያቸውም። በቃ ሶስቱም አምላክ ናቸው። ዓለምን ሲፈጥሩ አንድ ናቸው። በአምላክነት ምንም የሚለይ ነገር የላቸውማ። ምኑን ነው የምትለየው? ሶስት አምላክ አልካቸው ማለት እኮ ይኸውልህ ይሄኛው ሌላ ነገር ነው፣ ሌላ አስተሳሰብ ነው ያለው። ይሄኛው ሌላ አስተሳሰብ ነው ያለው። ይሄኛው ሌላ አስተሳሰብ፣ አብ ሌላ አስተሳሰብ ነው ያለው እያልክ ነው። ስለዚህ አንድ ሀሳብ ስላላቸው ነው አንድ አምላክ ያልካቸው። አንድ ሀሳብ፣ አንድ የአምላክነት ገዥነት አላቸው። በቃ በእነዚህ ሁሉ አንድ አምላክ ናቸው። ኦኬ አንድ ሀሳብ አየህ። አሁን እዚህ ጋር ነው ፖይንቱ። ሶስቱ አምላኮች በአንድ ልብ መካሪ፣ ሶስቱ አምላኮች በአንድ ልብ መካሪ፣ በአንድ ቃል ተናጋሪ፣ በአንድ ሕይወት ነዋሪ ስለሆኑ ነው አንድ አምላክ ያልኳቸው ብትል ኃጢአትህ ምንድን ነው? ምን ብትል ኃጢአትህ ምንድን ነው ያልከው? ምንድን ነው? ድምፅ ኢንተራፕት አድርጎ ነበር። ሶስቱ አምላኮች በአንድ ልብ መካሪ፣ በአንድ ቃል ተናጋሪ፣ በአንድ ሕይወት ነዋሪ፣ ወይም ደግሞ በሌላ አማርኛ የሶስቱ አምላኮች ልብ አንድ ነው። በአንድ የአምላክ ልብ ስለሚያስቡ ነው አንድ አምላክ ያልኳቸው ብትል ኃጢአትህ ምንድን ነው? በአንድ ልብ ስለሚያስቡ ነው አንድ አምላክ ያልኳቸው ነው አባባልህ? እኔ ያልኩ ምንድን ነው? ቆይ መጀመሪያ አንድ አምላክ ናቸው። አዎ በዚህም ምክንያት ይህንንም እንደ አመክንዮ ልትጠቀመው ትችላለህ። በቃ እኔ የምልህ ያለው ይሄን ነው። አየህ ሶስት አምላኮች አሉ፣ ልባቸው ግን አንድ ነው። ስለዚህ አንድ አምላክ ናቸው። አንድ የአምላክ ልብ ስላላቸው፣ አንድ ልብም ስላላቸው ሶስቱም አንድ ነገር ያስባሉ። አንድ ነገር ስለሚያስቡ አንድ አምላክ ናቸው ስላልክ ኃጢአትህ ምንድን ነው? እኛ ምን አለን ታዲያ? በአንድ ልብ ነው የሚያስቡት። ይሄን ዓለም ሶስት አምላኮች ስላልክ
ራስ ላይ እኮ ነው የመሰከርከው። አልተሳሳትክም ማለት ነው። አትሳሳት። ትመለስና ወደ ኋላ ትመልሳለህ እንዴ? አሁን እኮ ራስ ላይ መስከረ ነበር እኮ ትዝቃለህ እንዴ? ራስ ላይ እኮ ነው እየሳቅ ያለው። ወደ ኋላ ራስ ላይ እየመሰከርክ እንዴት ነው የምትስቀው? ችግር የለውም ብለኝ መልሰህ ደግሞ አንልም ይኸውልህ ስላልክ ምንም አይፈጠርም። አንተ ምንም ሶስት አምላኮች አሉ ማለት እያንዳንዳቸው የአምላክነት ስልጣን ያላቸው ሶስት አካሎች አሉ ማለት እኮ። ሶስቱ አካሎች ሶስቱ አምላኮች ግን ስልጣናቸው አንድ ነው። ለምን? አንድ የአምላክ ልብ ስላላቸው። ይኸውልህ በስልጣን አንድ የሆኑት አንድ የአምላክ ልብ ስላላቸው ነው። በአንድ ቅጽበት አንድ ነገር ያስባሉ። አንድ የአምላካዊ ሐሳብን ያስባሉ። ምክንያቱም አንድ የአምላክ ልብ ስላላቸው። ስለዚህ አብ ያሰበው ወልድ ካሰበው ከመንፈስ ቅዱስ ካሰበው ጋር ልዩነት የለውም። ስለዚህ ወልድ ያሰበው ብለህ የምትለየው ነገር አይደለም። ይሄን ነው ያልተረዳው። አብ ልክ ወልድ የራሱ ልብ ይላል። የማይለየው አንድ የአምላክ ልብ አልተረዳህም። አንተ ያልተረዳውን ነገር እንትናት ምንድነው ደግሞ ወልድ የራሱ ልብ እንዳለው አድርገህ ነው እያቀረብክ ያለው ብራዘር። ስንት ልብ አላቸው? መንፈስ ቅዱስ አብ ነው ልባቸው። በቃ እያልኩ እኮ ነው። በቃ አንድ ልብ አላቸው። ታዲያ እየተባልክ ወደ ኋላ ትመልሰዋለህ። እኔ ያልኩህ ለምን አልገባህም ትለኛለህ? ከአንተ ጋር ይቅር። አንተ ብዙ ያልተረዳው ነገር አለ። ሌሎች ይሻላሉ እንደውም አንተ አንድ ልብ አላቸው አልክ አይደለ? እኔስ ምን አልኩ? አንድ ልብ ስላላቸው አንድ አምላክ የሚባሉት እንጂ እያንዳንዳቸው አምላክ ስላልሆኑ አይደለም። ሌሎቹ ሲገቡ ገባለሁ እኔ። አሁን አንተ ከሌሎቹ ጋር አውራ። አንተ ስም እኩል ግብር ስም እኩል የሚባለው አይነት ከኔ ጋር እናውራ። ሚዩት አታርጉኝና ሚዩት እያደረጉኝ ነው ሳወራ። ስፔር ሰላም ብያለሁ። አለን እንዴት ነው? አለን ጥያቄ ነበረኝ። አይ አንዴ እውነተኛ ኢየሱስ ማን ነው የሚለው ጥያቄ ነበረኝ። ቆይ ይኸውልህ አሁን ይሄ የምታረሱና ላየኸው አይደለም? ይኸውልህ አይቼዋለሁ። ስማኝ ጥያቄ አላዋቂ ነው ያልከው ነበር አይደል? ቆይ እውነተኛው አንዴ አላዋቂ። እስቲ አንተ አዋቂ ከሆንክ እኔ ጥያቄ አለኝ መልስልኝ። ቆይ ይኸውልህ አሁን መልስልኝ። አዋቂ ነህ አይደል አንተ? ቆይ ይኸውልህ አታጭበርበር። አሁን እዚህ ጋር የሚሰሙ ሰዎች ስላሉ እኔ እኮ አላዋቂ ነው ያልኩት እሱ አይደለም ያለው። ኃይሌ ሚዩት አድርግ። ኃይሌ ሚዩት አድርግ። ኮሜንት እኔ ነኝ አላዋቂ ያልኩት። ኃይሌ ሚዩት አድርግ አልኩህ። ለምን አትሰማኝም? ሚዩት አድርግ። አንደኛ እውነተኛው አላዋቂ መሆኑን አሳያችኋለሁ እያልክ ነበር አይደል? አንተ አዋቂ ከሆንክ እኔ ጥያቄ አለኝ። ባሳየዋለሁ። ቆይ ስማ ይኸውልህ። ኦኬ ጥያቄ አለኝ። ትመልሳለህ አትመልስም? ቆይ ይኸውልህ ዝም ብለህ ጥያቄ አለኝ ትመልሳለህ አትመልስም? ዝም በለውና እናውራ አሚር። ቆይ አንዴ እውነተኛው ችግር የለም ታወራዋለህ። ቆይ እውነተኛው ጥያቄ አለኝ። ስለተጋባክ ዝም በለውና ሲጠይቀኝ ቆይ እውነተኛው ግድ የለህም። ቆይ አንዴ እኔ የኔን ጥያቄ መልስና ከእውነተኛው ጋር ታወራለህ። አንተ እስቲ እውነትም አዋቂ ከሆንክ መልስልኝ። ይኸውልህ አሚር ለምንድን ነው እንዲህ ሆት ይሆን? አትመልስልኝም ጥያቄ? እውነተኛው ይኸውልህ ስማ። እሺ አልመልስልህም አላቅም በለኝ። እሺ ችግር የለውም። ምን ጥያቄ? ይኸውልህ እውነተኛው መልስለት መጀመሪያ መልስለት። ኃይሌ ሚዩት አድርግ። ጣልቃ አትግባ ሀቢቢ። ኃይሌ ምን መሰለህ ኃይሌ አንደኛ ጥያቄ አለኝ። ኦርቶዶክስ ተዋህዶ አይደለም 148 ሰው እየሰማ ያለው ሰው አለ። እያጭበረበሩ ነው ምእመናንን ለማታ ያጭበርብሯል ለማለት የገባ እንጂ ምንም ለውቀት አይገባ አይደለም። ያው ለሚዩትን የምታነሳው ጥያቄን ለመመለስ ፈቃደኛ ነው። ሚዩት እያደረጉኝ ነው። ይኸውልህ እኔ ደግሞ አንተ ስላሴን እንደማታውቅ ላስረዳ ነው የገባው። አውቃለሁ ትላለህ ግን አታውቅም። ሚዩት እያደረጉኝ ነው። ይኸውልህ ሚዩት እያደረጉኝ ነው እንጂ ዜሮ ነበር መከት። እስቲና አንተ አዋቂ ከሆነ ኃይሌ ሚዩት አድርግ። ኃይሌ ሚዩት አድርግ። ኃይሌ አሁን አወርድሃለሁ። ሚዩት ካነሳ አወርድሃለሁ። ኃይሌ ተስቤል እውነተኛው አንተ እሱ አላዋቂ መሆኑን ልታሳይ የገባህ አዋቂ ከሆንክ አንድ ጥያቄ ያለኝ እሱን መልስልኝ። ወይ ደግሞ አላቅም ምንድነው እንደዚህ የሚያደርግ አላቅም በለኝ። ተረጋጋ እንጂ አላቅም በለኝ። ቆይ አሚሮ ዝም በለው። ቆይ እሺ ይጠይቅ ዝም በለው። እሺ አያቅም አንተ የሰው አላዋቂነት ለማሳየት አሳያለሁ ትላለህ እንዴ? አላዋቂ ሆነ ስታበቃ ላሳየህ እኮ ነው። እሺ ጠይቃ ወደ ጥያቄ ሄዳ ወደ ጥያቄ ስፔል አንዴ ተረጋጋ። ይኸውልህ ፉከራውን ተወውና አንዴ እውነተኛው ፉከራውን ተወውና ቤቱ የውይይት ቤት ነው። እንደዚህ አደርጋለሁ አይደለም። ሀሳብ ይንሸራሸራል። ሰዎች እዚህ ጋር ቁጭ ብለው የሚያዳምጡ ሰዎች አሉ።
እዚህ ጋር የእኛን መፎካከር የእኛን እንትን ሊሰሙ አይደለም የተቀመጡት። ትጠየቃለህ፣ ትመለሳለህ። አንተም ትጠይቃለህ፣ ይመለስልካል። የፉክክር ቤት አይደለም እዚህ ቤቱ። ሰምተኸኛል? እሺ አንዴ ልናገር። ሐሰን ጥያቄን ጠይቅሽ። ወደ ጥያቄ ቀጥታ ገባ። አዎ ትናገራለህ፣ ነገር ግን የፉክክር ቤት አናድርገው። ሐሰን ነው ምን መሰለህ እንገር ሰማኝ። ቅድም አንተ ምንድን ነው ያልከው? አንተ አልከው እኔ አሁን ሳወራ ሚውት እያደረጉኝ ነበረ፣ ኮመንት እንድጽፍ ሚውት ተደርጎ ነበር ማለት ነው እንዳልጽፍ። ሰው ምንድነው አንተ ሙስሊም አይደለህም፣ የሙስሊሞችን ስም ልታጠፋ አይገባህም አልከው አይደለ? እውነተኛ ኢየሱስ ማን ኃይሌ ሲጠይቀው ማለት ነው። ሙስሊም ነኝ ስላለ መጀመሪያ ሲወያይ ሙስሊም ነኝ ስላለ ሙስሊም ነኝ ስላለ ነው እኔ እንደዛ አልኩት። አዎ አንተ ምን አልከው? ልክ ነህ። ስለዚህ እኔ ደግሞ እንዴት መሰለህ የምነግርህ ማለት ነው። አንደኛ እሱ ኦርቶዶክስ ነኝ ነው የሚለው አይደል? እሱ የሚናገረው ሐሳብ አንደኛ ትክክለኛ ሐሳብም አይደለም። ስለ ኦርቶዶክስ ተዋህዶ ምንም የሚያውቀው ጠይቃዝም ብለህ አሁን ትክክለኛ ሐሳብ ከሚጠይቁት ማለት ነው። እውነተኛው አንዴ ተረጋጋ። እውነተኛው ቆይ አንዴ ተረጋጋ። ሐሳቡን ይናገራል። ሐሰን እውነተኛው አንዴ ተረጋጋ። ሐሰን አንዴ ቆይ፣ ሌሎቻችሁም በሉ ቆይ አንዴ። ከሐሰን ጋር አንዴ ማውራው ነገር አለ። ሐሰን ቅድም ተግባብተን ነበር ከአንቺ ጋር። አይ ምን እናድርግ መሰላክ፣ ቅድም ያወራው ነገር ነበር። አንተ እኮ መሀል ላይ እየገባ እንድታስቆም ምናምን ነገር ነግሬ ነበር። ምን ታደርግ መሰለህ፣ አሁን እሱ ልጠይቅ እፈልጋለሁ ምናምን ነገር ብሏል አይደለም? እሱም የጠይቀውን ነገርም ተቀበለው። ከዛ በኋላ ደግሞ አንተ እንትን አድርገው መሀል ላይ ግባና፣ መሀል ላይ እኮ አሁን መረባባት ይሆናል። ሀሳብ ሼር መደራረግ አይደል ያልከው? ጊዜ ስጠው ለሱ፣ ለዛኛውም እንዲመለስ ጊዜ ስጠው አይሻልም? አዎ ሀሳብ እዚህ ጋር ማለት ልንፎካከር ሳይሆን ሚዛን ልንመዛዘን ሳይሆን ሀሳብ ተንሸራሽሮ ሰዎች ሀሳባቸውን ተናግረው አንተ እንደዚህ ነህ ሳትባባል፣ አሁን አንተም ክስቤል አሁን አንተ እውነተኛውን ኦርቶዶክስ አይደለክም እያልከው ነው። እሱ ነኝ ካለ ምንድነው ችግሩ? አንተ ደግሞ ኦርቶዶክስ ነኝ ብለሃል። የራስህን ሀሳብ አስቀምጥ፣ የምትጠየቀውን መልስ እንጂ አንተ አላዋቂ ነህ ምናምን እየተባባልን ማለት በነገር ባንሸነጓጎጥ መልካም ነው። በቃ እንደዚህ አንባባል። እሺ ሐሰኑ ትክክለኛ ሀሳብ የተናገረው እኔ እሱ ወደ ጥያቄ በኋላ እውነተኛውም ደግሞ ይመልስ፣ እውነተኛውም ይጠይቅ ፈለገ። እኔ ከሌሎቹ ጋር ነው የማወራው። እውነተኛው ጋር እንትን ሳይሆን ጃህና አንተ የምትገቡ ከሆነ ከእናንተ ጋር እንትን እላለሁ። ከእሱ ጋር ግን እሱ ያወራ፣ እኔ ከእሱ ጋር በቃ አንተ ጨርሰሃል። አሁን ደግሞ ተራን ነው ሰደ ዱካምም አለ፣ ጃም እዚህ ጋር አለ፣ አሚርም አለ። እኛ ሙስሊሞችም የምንጠይቃችሁ ጥያቄ ይኖርናል። እናንተም ደግሞ የምትጠይቁን ከሆነ ምን መልስበትን አጋጣሚ እናመቻቻለን እንጂ አንፎካከር። ኦኬ ጥሩ ነው፣ ችግር የለውም። ግን ምን መሰለህ የምናደርገው ሐሳብ ወጥተናል። ይመልስ አሁን ይጠይቅ፣ ስፔል ይጠይቅ። አሁን ተጠያየቁ፣ ሁለታችሁ መጠያየቅ ከፈለጋችሁ ተጠያየቁ። ይኸውልህ ግን ምን መሰለህ አሁን የመወያየት ርዕስ ነው አይደል? ጥያቄ መጠያየቅ ቦታ ነው። እውነተኛው ኦርቶዶክስ ተዋህዶ አይደለም። ይሄ ደግሞ አውቆ መውረድ አለበት። ይሄ ማጭበርበር ምናምን ምን ነገር አይሰራም። ምን ብሎ ማውራት ማጭበርበር የለም። የኦርቶዶክስ ነኝ ብሎ ነኝ ካለ አንተ አይደለም። ቆይ ሐሰን አስጨርሰኛ። አይደለም ምትለው አይደለም ስፔል የተባለው ይኸውልህ ለመሰለህ እንደዛ ከሆነ ፉክክር ነው የሚሆነው። ስፔል አንወያይ ማለት አሁን አይደለም ነው ማለት ነው የመጣው። ይሄ እኮ ሊወያይ አልመጣም ሐሰን። ይሄ የእውቀት ሰው አይደለም። እውነተኛው አንዴ ቆይ ስፔል አትፈራረጁ፣ ኦርቶዶክስ እውነተኛው መፈራረጁን ተውታችሁን እናወርዳችሁና ወይ እያስጨረስከኝ አይደለም ሐሰን። ላግባባቸው አንዴ ስፔል ምን ታረግ መሰለህ? ይሁን ምንም ይሁን ሰውየው እውነተኛው ምንም ይሁን ጠይቀው፣ አንተ የምትፈልገውን ነገር ጠይቀው ይመልስ። በቃ እሱ ነው ቁም ነገሩ። አሁን ያለበት ትሰማላችሁ። በቃ እኛ እያዳመጥን ነው። አንተ ኦርቶዶክስ ኮንክ ኦኬ፣ ኦርቶዶክስ ኮንክ የኦርቶዶክስ አሚር ቤቱን ምሩ እኔ እራት እበላለሁ እርቦኛል። አንተ ኦርቶዶክስ ኮንክ ማንም ሰው ሊቀይር የማይችለውን አስተምሮ ዶግማዋን አስተምሮ ማወቅ አለብህ። ዶግማዋን አስተምሮ አንተ የምትንር ከሆነ ኦርቶዶክስ ተዋህዶ ብለን አንቀበልህም። ለምን? ማንኛውም ሰው ከኦርቶዶክስ ተዋህዶ ዶግማ በታች ስለሆነ ማለት ነው። ስለዚህ አንተ ስለ ሚስጥረ ስላሴ እየተናገርክ የነበረው ነገር ቤተክርስቲያኗ ጭራሽ የማታስተምረውን ትምህርት ነው። ስለዚህ ጭራሽ ቤተክርስቲያን የማታስተምረውን ትምህርት የተናገርክ አንተ ኦርቶዶክስ ነህ ማለት አትችልም።
አሁን እጠይቅሃለሁ ኦርቶዶክስ አለመሆንን እዚህ ይጋለጣል ማለት ነው። የምጠይቅ ጥያቄ ስላሴ ስንት ናቸው? ይሄን ትመልሳለህ። ከዛ እኔ እያበራራው ትሄዳለህ። እውነተኛው ስላሴ ስንት ናቸው? ስላሴ አንድም ሶስትም ናቸው። አሁን አንድም ሶስትም ናቸው ምን ማለት ነው ካልከኝ ላብራራላ። ቆይ ተረጋጋ። አንድነታቸው በምንድን ነው? አንድነታቸው ማለት ሶስቱ አምላኮች አንድ አምላክ ወይም እኩል የሆኑበት ማለት ነው። አንድነት ማለት እኩል የሆኑበት ምክንያት አብም የአምላክነት ስልጣን አለው፣ ወልድም የአምላክነት ስልጣን አለው፣ ወልድ መንፈስ ቅዱስም የአምላክነት ስልጣን ስላለው አንድ ናቸው በመፍጠር ማለት ነው። ዋው! አብም ፈጣሪ ነው፣ ወልድም ፈጣሪ ነው፣ መንፈስ ቅዱስም ፈጣሪ ስለሆነ በአምላክነት አንድ ናቸው እንላለን። ሶስት ፈጣሪ አሉ። ቆይ ሶስት ፈጣሪ አይባሉ ይባላሉ። ችግር የለውም። ዋው! ማስረጃ አንጣ። ማስረጃው አብም እግዚአብሔር ነው ይልሃል ዮሐንስ ማን ነው ወንጌሉ ጠቅላላ እግዚአብሔር ነው እኮ ላመጣላ። ቆይ ጠይቀኝ አይደለ? ጠይቀኝ። እሺ አብ እግዚአብሔር ነው ይልሃል፣ ወልድንም እግዚአብሔር ነው ይለዋል። እንዴት ብሎ ይለዋል? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። የእግዚአብሔር አብ ቃል የሆነው ወልድ ራሱ እግዚአብሔር ነው አለ። ስለዚህ ሁለተኛው አካል ወልድ እግዚአብሔር ነው። ሁለት እግዚአብሔሮች አሉ፣ ነገር ግን በስልጣን አንድ ናቸው። ማለት ምን ማለት ነው? የሶስቱ ስልጣናቸው አንድ የሆነበት ምክንያት ሶስት የአምላክ ልብ የላቸውም። ገባ? በስልጣን አንድ የሆኑት አንድ የአምላክ ልብ ስላቸው ነው። ትክክለኛው ሚስጥር ይሄ እንጂ ሶስት አምላክ አንልም የሚለው አነጋገር ሶስት አምላኮች የሚል ትርጉም የለው። አንድ አምላክነታቸው ስላወቅ ማስረጃ አንድ አምላክ ብለህ አስተምር ነው። ቆይ እውነተኛው አሁን 180 ሰው እየሰማ ነው። ማስረጃ አንጣ። ዝም ብሎ ማውራት ምናምን ተገቢ አይደለም። የምን ማስረጃ? የምን ማስረጃ? እዚህ ላይ እንዲህ ይላል። አሁን ላልከው ነገር እኔ ያው ለምሳሌ በባህሪ በስልጣን ይህን ዓለም በመፍጠር ይህን ዓለም በማሳለፍ አንድ ናቸው ብለህ ማስረጃ እነግርሃለሁ። አንተ ግን ሶስት አምላክ ያልክበትን ማስረጃ አንጣ። ሶስት አምላክ ያልኩበት አብን እግዚአብሔር ይለዋል መጽሐፍ ቅዱስ፣ ወልድንም እግዚአብሔር ይለዋል። ገባ? በመፍጠር ስንት ናቸው? ስለዚህ ሁለት አካል አሉ፣ ሁለት አካሎች አሉ። እያንዳንዳቸው አካላቸው ራሱ እግዚአብሔር ነው። እግዚአብሔር ማለት ምን ማለት ነው? ፈጣሪ ነው፣ ሁሉን ማድረግ የሚችል። ስለዚህ ፈጥሮ የሚገዛ ማለት ነው አይደል? ፈጥሮ በመግዛት ስንት ናቸው? ሶስት ናቸው። ፈጥሮ በመግዛት አንድ ናቸው ማለት እኩል ስልጣን አላቸው ማለት ነው እንጂ እኮ አንድ አካል ናቸው ማለት ነው። አንድ ናቸው ምን ማለት ነው? አንተ አንድ ናቸው የሚል ትርጉሙ ራሱ እኔ እኮ በትክክል እየተረጎምኩ አይደለም። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 ላይ ምን ይላል መሰለ? ሰውን በመልካችን እንደ ምሳሌያችን እንፍጠራል። በመልካችን እንደ ምሳሌያችን እንፍጠር። ይሄ ማለት ምን ማለት ነው ሲባል ልፍጠር አይደለም ያለው። ልፍጠር ቢል የአንድነት አንዱ ብቻ ፈጣሪ ነው ያሰኛል። ግን ምንድነው ለምንድን እንፍጠር ሲል ለምን አለ ሲል የሶስቱም የመፍጠር ገንዘባቸው አንድ መሆኑን ለማጠየቅ ነው። ስለዚህ አንድ እግዚአብሔር ነገር ግን ልዩ ሶስትነት ይባላል። ሚስጥረ ሥላሴ ማለት ነው። ለምሳሌ አሁን ቅድም ልብነት፣ ቃልነት ሶስትነታቸው በምንድን ነው? የመፍጠር ገንዘባቸው አንድ ሊሆን የቻለው ምንድን ነው? የመፍጠር ገንዘባቸው አንድ ነው ብለሃል። ልክ ነህ። ግን የመፍጠር ገንዘባቸው አንድ የሆነው በምን ምክንያት? ባህሪያቸው አንዲት ስለሆነች ነው። ባህሪያቸው አንድ የሆነው ለምን ምክንያት ነው? ይኸውልህ ቆይ እኔ እየጠየቅኩህ እኮ ነው። አንተ አሁን ነህ አይደል? ትመልሳለህ። ሶስትነታቸው በምንድን ነው?
ሶስትነታቸው በአካል በግብር በኩነት ግብር ማለት ነው። ቆይ ግብር ማለት አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። አይ አማርኛው ተወሱን አማርኛው ምንድነው ግብር ማለት? ግብር የሚለው እንደ አፈታቱ ይለያያል። ገባ? ግብር የሚለው ስራ ተብሎ ስለሚፈታ ስራ የሚለው መስራት ብለህ ከተረጎምከው ሁሉም ሰራተኞች ናቸው የሚል ትርጉም ይሰጥብሃል። ግብር በሚለውን ወላዲ ተወላዲ ሰራጺ በሚለው እንወስድና አብ ይወልዳል፣ ግብር አይ ያሰርጻል፣ መንፈስ ወልድ ይወለዳል። ከምስጢረ ሥላሴ አንፃር በግብር ነው የሚባለው። ግብር ስራ ነው፣ በስራ ደግሞ አንድ ናቸው አልኩ። ስለዚህ ግብር ስራ ምን አይነት ስራ? ዓለምን የመፍጠር ስራ እሱ ነው ለአንተ ስራ ትጠይቀኛለህ። ቆይ ወለ ስለውኩማ ነው እኮ ግብር ስራ ስትል ስራ ሁለት አይነት ነው እኮ። ግብር ስትል ዓለምን መፍጠርም ስራ ነው። በሱ ነው ጥያቄ ሰው እንዲሰማ ነው። አሁን ለምሳሌ ውሳጣዊ ግብር የሚባል አለ ታውቃለህ? ስለ ውሳጣዊ ግብር ንገረኝ እስቲ። አፋይና ውሳጣዊ ግብር የሚባል ማለት ነው። ውሳጣዊ ግብር ምን ማለት ነው? 164 ሰው አለ እየሰማ ነው። ሙሉ መስማት አለባቸው። እኔ አንተ እሺ ምንድነው ውሳጣዊ ግብር? ስለሰማው ነው ትክክለኛ አስተምሮ እያስተማርክ ምንድነው ውሳጣዊ ግብር? ውጫዊ ግብር፣ ውሳጣዊ ግብር እስኪ ያስረዳል። እሱን እኮ ነው ማለት ምስጢረ ሥላሴ አውቃለሁ ስትል ነበር እኮ አስረዳና። ግብር እኔ ማውቀው ግብር የሚለው በወላዲ በተወላዲ በሚለው በዛ ስትሄድ በዚህ ግብራቸውን ትናገራለህ። ግብርን ግን ወደ አማርኛ ተርጉመው ስራ ብለክ መስራት ብለክ ከተረጎምከው ሁሉም ሶስቱም ይሰራሉ። አባቴም ይሰራል እኔም እሰራለሁ ብለዋል። ስለዚህ በስራ ሶስቱም ሰራተኛ ነው። እውነተኛው ይኸውልህ አሁን ቅድም የተነሳንበት ሐሳብ አለ አይደል? እዚህ ጋር እየሰሙ የነበሩት ሐሳብ አለ። ያ ሐሳብ ምንድነው? እኔ አንተ ኦርቶዶክስ አይደለህም 170 ሰው አለ። አሁን 170 ሰው እንዳልሆንክ እንዲያውቅ ነው እኮ እንዳልሆንክ አንተ እንድትረዳ ነው። እኔ ምን ማረገው? ዝም ብለህ ጠይቃው ነው። ኦርቶዶክስ አይደለም ቆይ ካፌ የሚወጣው ቃል ነው እኮ ኦርቶዶክስ የሚያደርግ እንጂ ታርጋ ስለለጠፍክ አለ። አንድ ያስጨርሰኝ። ይሄኛውን ነገር ደግሞ ፕሩፍ የሚደረገው የትኛውም እምነት ተከታይ ነኝ ብሎ አንድ ሰው ሲነሳ የዛ እምነት ዶክትሪን የማያስተምር ከሆነ ያ ሰው የዛ እምነት ተከታይ አይደለም። 181 ሰው አለ፣ 180 ሰው አለ። እኔ ትልቁ ታርጌት አንተ ኦርቶዶክስ እንዳልሆንክ ለመናገር ነው። አንተ ክስቤል ደግሞ አንተ ኦርቶዶክስ አለመሆንህን ሥላሴን እንደማታውቅ ማስረዳት ነው ታርጌት። ቆይ እውነተኛው አንዴ ክስቤል እና አሚር የሚደግፈዋል። ክስቤል ብዙ ደጋፊ ያለ ሰው ነው። አንተ አትሰማም እንዴ? ቆይ እውነተኛው አንዴ ሚዩት አድርገን ክስቤል ለምሳሌ ሚዩት እንደምታረጉት አውቃለሁ። ክስቤል ባዶ እንደሆነ ካሳይቼ ነው የምሄደው ማለት ነው። ክስቤል ቅድም ጀምረህ ፎከርክ፣ ምንም አላመጣህም። ይኸውልህ አሁን ምን ታደርጋለህ መሰለህ? ሚስጥረ ሥላሴን አውቃለሁ ብለሃል። አንተ ሚስጥረ ሥላሴን አስረዳ፣ ከዛ እውነተኛውም ያስረዳል። በጣም አሳዛኝ ሰው ነህ። አድሆሚነም ፋላሲ ችግር የለውም። ይኸውልህ አላወርድህም። እንዳወርድ በዚህ ሐሳብ ልታመልጥ ነው። አታመልጥም። ይቅርታ እሺ፣ አስጨርሰኝ። ካስቀየምኩ ይቅርታ እሺ፣ አትወርድም። ይቅርታ፣ በጣም ይቅርታ። እኔ ይኸውልህ ችግር የለም። በቃ አሁን አንተ ሚስጥረ ሥላሴን አስረዳ፣ እውነተኛውም ያስረዳናል። አስረዳን ሚስጥረ ሥላሴ። ይኸውልህ እኔ ትልቁ ታርጌት ምን መሰለህ ማለት ነው አሚር፣ ያንተን ታርጌት ቶ እኛ ምን እንሰራለን? ያለ ያንተ ታርጌት ሚስጥረ ሥላሴን አስተምረን። ሰው አለ፣ ሰው ይታዘባል። 10 አፋፍ ስትል ሰው ሚስጥረ ሥላሴን አስተምረን። ታውቃለህ አታውቅም? ሚስጥረ ሥላሴን አስተምርሃለሁ። ይኸውልህ በቃ አስተምረን። አሁን ሌላ ነገር ተውና ቀጥታ ወደ ትምህርቱ ግባ። ልንማማር ነው የተቀመጠው። እኔ አሁን ይኸውላችሁ እዚህ ጋር ሁላችሁም ያላችሁ 190 ወይኔ፣ ኧረ ወደ ትምህርቱ ሚስጥረ ሥላሴን አስተምረን ይኸው እና እውነተኛው ክስቤል ኦርቶዶክስ ተዋህዶ አይደለም። እንዲህ ነው ክስቤል። እሺ በቃ አሁን ወደ ትምህርቱ ግባሽ፣ ግባ ወደ ትምህርቱ። ሚስጥረ ወይ እውነተኛው ቆይ ታረጋግጠው እውነተኛው በማለት ነው ወይስ ትምህርት ነው የምታረጋግጠው? ግብር በሁለት ይከፈላል። ይኸውልህ እሺ ንገረኝ። በግብር አልካረ
ግብር ብለሃል አይደል? ይኸውልህ አላዋቂ ነህ አንተ ኦርቶዶክስ ተዋህዶ አይደለህም። ግብር ብለሃል። ውሳጣዊና አፋዊ ግብርን ዘርዝረህ አስተምረን እስቲ ተናገር። ታውቀዋለህ? ነገርኩህ እኮ ግብር ስትል አልኩህ። አማርኛው ግብር የሚለው ውሳጣዊና ሁለት ትርጉም አለው አልኩህ። ነገረን ነው የምልህ። ወደዚያ አትሄዳው። ውሳጣዊና አፋዊ ግብር ምንድን ነው? አንተ ኦርቶዶክስ ነኝ ካልክ ምስጢረ ሥላሴን ጠንቅቄ አውቃለሁ ካልክ ውሳጣዊና አፋዊ ግብር ምንድን ነው? 213 ሰው አለ። እሱ የቃላት ማሰማመር ላይ እኔ እንትን አይደለም። አሁን እኔ ይኸውልህ ዶግማ ነው ብሮ። አዳምጥ ቆይ፣ የነገርኩህ ነው እኮ ነግሬህም ነበር። ምንድን ነው ያልኩህ? ግብር የሚለውን ወደ አማርኛ ስራ ብለህ ስትተረጉመው ስራ ደግሞ መስራትም ስለሆነ ገባክ? መስራት ስለሆነ ይሄ ዓለምን የሰሩት ደግሞ ሶስቱም ስለሆኑ ሶስቱም ሰሪዎች ናቸው፣ ሰርተውናል። ገባክ? ግን ግብር የሚለው በግዙ የማንነታቸውን የአካል ግብራቸው ስትገልጽ ወላዲ ለምሳሌ እኔ አባት ነኝ፣ ልጄ ደግሞ ልጅ ነው። በዚህ መልኩ ስትሄድ ወላዲ ተወላዲ ሰራጺ ትላለህ ማለት ነው። እሺ ቀጥል። እሺ ወላዲ ተወላዲ ሰራጺ ምን አይነት ግብር ነው? ምን አይነት ግብር ማለት? በቃ አብ ይወልዳል እንጂ አይወልድም። ውሳጣዊ ግብር ውሳጣዊ አናፋዊ የሚለውን አማርኛ ቃላት ማሳመሩን እሱ ዳንተ ትችላለህ። አሰማመሩ እኔ እዚህ ያሉት 239 ሰዎች ያው አንተ ምን አይነት ሰው እንደሆንክ ላሳይ ነበር የገባሁት። እያዩ ነው እየሰሙ ስለሆነ አታውቅም ያልኩህ ለዚህ ነው። ሌላው ደግሞ ልጨምርልህ፣ እውነት ምንድነው? አውራ ምንድነው? ውሳጣዊና አፋዊ አታውቅም ብለህ እኮ ነው ያለው። አስተምራቸዋለሁ። መጀመሪያ ያንተን ነገር ይታወቅና እኔ እነሱን አስተምራቸዋለሁ። ችግር የለውም። ግን ትልቁ ነገሬ እውነተኛው ያው ትክክለኛ ኦርቶዶክስ ተከታይ እምነት አይደለም እና አቃለው ትላን ነበረ። ምንም ነገር የምታውቀው ነገር የለም። በቃ እሺ፣ እውነተኛው አሁን እንትን እንዳትረሺ። ቆይ አንዴ ከስፔል አሁን ካሜራ ከፍተህ ኩነት ማስረጃ እያሳየ ምስጢረ ሥላሴን አስተምረን። አሁን ቆይ አንዴ እሱን ላሳየውና አሚሬ እሱን ተወዋልኩ አስተምረን። ለኛ ለምን ተወዋለሁ? አንተ አታግዝ። ለምን ተወዋለሁ? አታስተምረን አሚሮ። ኩነት ላይ መጥቷል አሚሮ። ዝም በለው። ኩነት ላይ ይዘዋለሁ። ዝም በለው። ኩነት ላይ ልቀቀው አሚር። ተባበሩ። ሂድ አሁን ኩነት ላይ ና። ኩነት ላይ ነው በደንብ የሚይዝ እንደውም አንተን ና። ቀጥለው እኔ በእናትህ እሺ። ኩነት ምን ማለት ነው? ልጠይቅህ እስቲ መሆን ማለት ነው መሆን ማለት ነው። ለምስጢረ ሥላሴ መሆን ነው። ይኸውልህ እውነተኛው አላውቅም ማለት በጣም ትልቅ ነገር ነው። በነገር ላይ ማለት ነው። መሆን ነው አይባልም። ለምሳሌ